እግዚአብሔር ይሰማል። በየትም ቦታ እንሁን እኛ ብቻ እግዚአብሔርን እንመነው፣ እሱን ተስፋ እናድርገው። እግዚአብሔር ያያል፣ ይሰማል። ዛሬ ስንት እህቶቻችን አሉ ለእናቶቻቸው ብለው ለአባቶቻቸው ብለው ለወንድሜና እህቴ እንደተቸገሩ አይቀሩም። ለነሱ ማሳለፍ አለብኝ፣ ለነሱ ለችግር መፍትሄ ማምጣት አለብኝ ብለው አንዳንዶቹ ስማቸውን ቀይረው ወደ አረብ ሀገር የሚሄዱ ሰዎች አሉ፣ ሚንከራተቱ ሰዎች አሉ። አንዳንዶቹ ተሳክቶላቸዋል፣ ብዙዎቹ ግን አልተሳካላቸውም። ከአንዱ ቤት ወደ ሌላው ቤት እየቀየሩ ሚጨነቁ ሚያዝኑ እንዳይመጡ ምን ይዤ ልምጣ ብለው የሚያፍሩ እዛ ደግሞ ሆነው ዋጋ እየከፈሉ ያሉ አይዟችሁ፣ እናንተንም ይጎበኛችኋል። እግዚአብሔር ይሰማል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ይመለከታል። እግዚአብሔር የቤት ሰራተኛ ገረድ አገልጋይ ናት። ነገር ግን እግዚአብሔር ተገለጠላት። እግዚአብሔር የአብርሃም አምላክ ብቻ አይደለም፣ የኛ አምላክ ማንንም አይንቅም። እኔና እናንተ ነን ሰው ምንንቀው። አለባበስ አይተን አነጋገር አይተን ሰው የምንንቀው ከፍና ዝቅ የምናደርገው እኔና እናንተ ነን። አደረገች፣ አስጨነቀቻት፣ ትነዘንዛት ጀመር። ስትወጣ ስትገባ፣ ስትቀመጥ ስትነሳ፣ ወገኖቼ ታስጨንቃት ጀመር። እግዚአብሔር ዮሴፍን በግብፅ ላይ ጠቅላይ ሚኒስትር ያደረገው በእስር ቤት ውስጥ አሳልፎ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ክንፍ የተሰጣቸው እግር አጥተው ነው። እግር ሳያጡ ክንፍ የለም። እግዚአብሔር የሚጎዳ እየመሰለ ይጠቅማል። እንዴት ከአብርሃም ቤት ትሰደዳለች? ወደ አብርሃም ቤት ይሰደዳሉ እንጂ ሰው ከአብርሃም ቤት ይሰደዳል? ከደጉ አብርሃም፣ ከጻድቁ አብርሃም፣ ከቅዱሱ አብርሃም ቤት እንዴት ሰው ይወጣል? የጥቂቱን ጊዜ መከራ መታገስ አቃታትና አጋር የአብርሃምን ቤት ለቃ በበረሃ ስደት ጀመረች ይላል። በመንገድ ላይ ስትሄድ የእግዚአብሔር መልአክ ተገለጠላት። ኦሪት ዘፍጥረት ምዕራፍ 16 ቁጥር 7 ላይ የእግዚአብሔር መልአክም በውሃው ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከመቤቴ ከሶራ የኮበለልኩ ነኝ አለች። ሶስት ነገርን መልአኩ ለአጋር ተናገራት። አንደኛ ወደ እመቤትሽ ተመለሺ፣ ከእጇ በታች ሆነሽ ተገዢ። ሁለተኛ ዘርሽን እጅግ አበዛዋለሁ፣ ከብዛቱ የተነሳ አይቆጠርም አላት። ሶስተኛ እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል አለ። ሶስት ነገር ተናገረ። ወዲያው እሷ እንዲህ ብላ ተናገረች። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁትን ስትል የሚያየኝን አምላክ በውኑ እዚህ አየሁትን ስትል ኤልሮኢ አለችው። ኤልሮኢ ማለት የሚያየኝን አየሁት ማለት ነው። አጋር መገፋቷ ለበጎ ሆነላት። ከቤት ውስጥ ገፍትረው ሲያስወጧት እግዚአብሔር እጅ ላይ ወደቀች። በረሃ ለበረሃ ስትንከራተት በማይመቸው ስፍራ ተሰዳ ስትሄድ እግዚአብሔርን አየችው። የሚያያትን እግዚአብሔር ፊት ለፊት አየችው። አንዳንድ ጊዜ በሕይወታችን የሚገጥሙን መከራዎች ለበጎ ይሆናል። እሷ ሶራን አልበደለቻትም፣ ሶራን አልገፋቻትም። ተገፍታ ነው የወጣችው። ስላስጨነቀቻት ነው የወጣችው። መከራ ስላበዛችባት ነው የወጣችው። ተገፍታ ስለወጣች፣ ልቧ አዝኖባት ስለወጣች እግዚአብሔር በበረሃ ተገለጠ። እግዚአብሔር የእልፍኝ አምላክ ብቻ አይደለም፣ የኛ አምላክ የበረሃም አምላክ ነው። ሰው ጋር አትድረሱ እናንተ።
ሰው አትንኩ፣ ሰው አትክቡ። መገፋት ጥሩ ነው። ይሄው አጋር በመገፋቷ የሚያያትን አምላክ ፊት ለፊት አየችው። እንዲህም አላት፣ ወንድ ልጅ ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸግርሽን ሰምቷልና። እስማኤል ማለት እግዚአብሔር ይሰማል ማለት ነው። ይስሙት። እስኪ እግዚአብሔር በሉ ሁላችሁ። ይሰማል። እግዚአብሔር ምን ይላል? እግዚአብሔር ይሰማል አይሰማም? ባካችሁ እግዚአብሔር አይሰማም አትበሉ። እግዚአብሔር ይሰማል። ባካችሁ እግዚአብሔር አያይም አትበሉ። እግዚአብሔር ያያል። የሚያየኝን አየሁት አለች። በረሃ ለበረሃ ስትንከራተት በሴት ጉልበቷ በሴት አቅሟ አጠገቧ እናቷ የለችም። የአጋር እናት አጠገቧ አባቷ የለም፣ ወንድሟ የለም፣ እህቷ የለም፣ ጓደኛ የላትም። ጸንሳለች። እስማኤልን በማህፀኗ እርጉዝ ሆና ነው እሾህ እየወጋት ተራራ የምትወጣ ቁልቁለት የምትወርድ። በእንደዚህ አይነት አስጨናቂ ሁኔታ ውስጥ ሳለች እግዚአብሔር ተገለጠ። እግዚአብሔር ሰማት። እግዚአብሔር ይሰማል። ቤትም ቦታ እንሁን፣ እኛ ብቻ እግዚአብሔርን እንመነው፣ እሱን ተስፋ እናድርገው። እግዚአብሔር ያያል፣ ይሰማል። አጋርን ሰማት እግዚአብሔር። አጋርን እግዚአብሔር አያት፣ ተመለከታት። ዛሬ ስንት እህቶቻችን አሉ ለእናቶቻቸው ብለው ለአባቶቻቸው ብለው ለወንድሜና እህቴ እንደተቸገሩ አይቀሩም። እነሱ ለነሱ ማሳለፍ አለብኝ፣ ለነሱ ለችግር መፍትሄ ማምጣት አለብኝ ብለው አንዳንዶቹ ስማቸውን ቀይረው ወደ አረብ ሀገር የሚሄዱ ሰዎች አሉ። ሚንከራተቱ ሰዎች አሉ። አንዳንዶቹ ተሳክቶላቸዋል፣ ብዙዎቹ ግን አልተሳካላቸውም። ከአንዱ ቤት ወደ ሌላው ቤት እየቀየሩ ሚጨነቁ ሚያዝኑ እንዳይመጡ ምን ይዤ ልምጣ ብለው የሚያፍሩ እዛ ደግሞ ሆነው ዋጋ እየከፈሉ ያሉ፣ አይዟችሁ የአጋር አምላክ የእናንተ አምላክ ነው። አጋርን ያሰበ፣ አጋርን የሰማ፣ አጋርን የተመለከተ፣ አጋርን የጎበኛ አምላክ እናንተንም ይጎበኛችኋል። እግዚአብሔር ይሰማል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ይመለከታል። እግዚአብሔር አጋር የተናቀች ናት፣ የቤት ሰራተኛ ገረድ አገልጋይ ናት። ነገር ግን እግዚአብሔር ተገለጠላት። እግዚአብሔር የአብርሃም አምላክ ብቻ አይደለም፣ የአጋርም አምላክ ነው። እግዚአብሔር አብርሃምን ብቻ አይደለም ያናገረው፣ አጋርንም አናገራት። እግዚአብሔር ለአብርሃም ብቻ አይደለም የሚገለጠው፣ ለአጋርም ተገለጠ። የኛ አምላክ ማንንም አይንቅም። እኔና እናንተ ነን ሰው የምንንቀው። አለባበስ አይተን አነጋገር አይተን ሰው የምንንቀው ከፍና ዝቅ የምናደርገው እኔና እናንተ ነን። እግዚአብሔር ግን የአጋርም አምላክ። አጋር ላይ ተገለጠ፣ ታያት። ሚያየኝን በውኑ በዚህ አየሁትን አለችና ኤልሮዬ አለች። የሚያየኝን አምላክ አየሁት፣ የሚጠብቀኝን የሚረዳኝን እንድጸንስ በልጅ የባረከኝን አምላኬን ፊት ለፊት አየሁት አለች። የሚገርመው አጋር የእግዚአብሔርን ድምፅ የሰማችው ወይም እግዚአብሔርን ያየችው በጻድቁ በአብርሃም ቤት ውስጥ ሆነ አይደለም። አጋር እግዚአብሔርን ፊት ለፊት ያየችው በበረሃ ላይ ነው። ባልጠበቅንበት ቦታ ነው እግዚአብሔር የምናገኘው። አብርሃም ቤት እያለህ እግዚአብሔር አልተገለጠላት። አብርሃም ቤት ውስጥ እያለች አጋር እግዚአብሔርን እንደዚህ ፊት ለፊት አላየችውም። ተሰዳ ስትወጣ በጭንቋ ሰዓት፣ በመከራው ሰዓት፣ ዙሪያው ገደል በሆነባት ሰዓት፣ ሰማይ በተደፋባት ሰዓት እግዚአብሔርን ፊት ለፊት አየችው። አንዳንድ ጊዜ በሕይወታችን የሚገጥሙን ክፉ የሚመስሉን ነገሮች ለበጎ ናቸው። ምንድን ነው ያለው ቅዱስ ጳውሎስ? በስሙ ለተጠሩት እንደ ሐሳቡ ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8 ቁጥር 28 ላይ የተመዘገበ ቃል። አጋርን እግዚአብሔር አስጨንቆ ግን ባረካት፣ ተገለጠላት። አስጨንቋት ጥቂት ጊዜ መከራ ተቀብላለች፣ ጥቂት ጊዜ ተሰዳለች፣ ጥቂት ጊዜ ተፈትናለች። ነገር ግን ይሄ ሁሉ መከራ ለበጎ ሆነላት። እግዚአብሔርን ፊት ለፊት ለማየት በቃች። እግዚአብሔር በረከት የሚሰጠን በመከራ ወረቀት ጠቅልሎ ነው።
ኦርቶዶክሳውያን ይሄ ድምጽ የሚሰማችሁ ወንድሞቼ እህቶቼ የሆነ መከራ ሲመጣ ከኋላ በረከት እየመጣ እንደሆነ አስቡና በትዕግስት እግዚአብሔርን ጠብቁ። አታጉረምሩ። ካንደበታችሁ ክፉ ነገር አይወጣ። ካንደበታችሁ የስንፍና ቃል አይውጣ። ጠብቁት እግዚአብሔርን። አጋር በረከት ያገኘችው በመከራ ወረቀት ተጠቅልሎ ነው የተሰጣት። እግዚአብሔር ዮሴፍን በግብጽ ላይ ጠቅላይ ሚኒስትር ያደረገው በእስር ቤት ውስጥ አሳልፎ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ክንፍ የተሰጣቸው እግር አጥተው ነው። እግር ሳያጡ ክንፍ የለም። እግዚአብሔር የሚጎዳ እየመሰለ ይጠቅማል። ምን አለ ዳዊት? ሥርዓትህን ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ። እዚህ መዝሙር 118 ቁጥር 71 ላይ የተጻፈ ቃል እስኪ ላስቸግራችሁ፣ ከኔ ጋር ይሄን ቃል ተናገሩት። ሥርዓትህን በሉ እስኪ ታስተምረኝ ዘንድ ያስጨነቀኝ ለመልካም ሆነልኝ። ለምን ሆነልኝ? እግዚአብሔር አጋርን አስጨንቋት፣ በመከራ በስደት አስጨንቋት ከአብርሃም ቤት ወጣ፣ በበረሃ ተገለጠላት፣ ሥርዓቱን አስተማራት፣ ባረካት። በእኔና በእናንተ ሕይወት ውስጥም እንደዚህ ነው። ሥርዓቱን ሊያስተምረን ለገዛ ጥቅማችን መንፈሳዊ ሊያደርገን እሱ ከማይከብርበት ሕይወት ውስጥ ሊያወጣን ያስጨንቀናል። ስለዚህ ባካችሁ ዝም ብላችሁ እግዚአብሔር የሚሰራውን በትዕግስት ጠብቁት። አታማሩ፣ አታጉረምርሙ። እግዚአብሔር የተዋችሁ እግዚአብሔር የረሳችሁ አይምሰላችሁ። እሱ በወጀብና በአውሎ ንፋስ ውስጥ መንገድ አለ። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። እንመለስ ወደ ቀደመ ነገራችን። የሚያየኝን አምላክ ፊት ለፊት አየሁት ስትል ኤልሮይ ብላ አለች። እስኪ አሁን እግዚአብሔር እኛን እንዲያየን፣ አጋርን ያየ አምላክ እኛን እንዲያየን ምን እናድርግ የሚሉትን አንድ 3 ነገሮችን ባጭሩ ላሳያችሁ፣ ልጠቁማችሁ። መቼስ ሰው ጤነኛ ከሆነ በእግዚአብሔር መታየት በእግዚአብሔር መጎብኘት ይፈልጋል። ግን ከኛ የሚጠበቅ ነገር አለ። እሱን ነው ማሳያችሁ መጽሐፍ ቅዱስ የሚለው። የመጀመሪያ እግዚአብሔር እንዲያየን ከፈለግን ትሁት እንሆን። ምን እንሆን አልኳቸው? ትሁት። መጽሐፍ እንደዚህ ይላል በዚህ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ የተመዘገበ ቃል አነበዋል። ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጠው ሰው እመለከታለሁ ይላል የሰራዊት ጌታ እግዚአብሔር። በመጀመሪያ እግዚአብሔር ወደኛ ዘንበል የሚለው የሚመለከተን አጋርን ያየ እኛን እንዲያየን፣ አጋርን የተመለከተ እኛን እንዲመለከተን ትሁት እንሁን። በትህትና እንመላለስ። ምን ማለት ነው ትህትና ማለት? ራስን ዝቅ ማድረግ ነው ትህትና ማለት። ከኔ ባልንጀራዬ ይሻላል ማለት ነው። ከኔ ወንድሜ ይሻላል፣ ከኔ እህቴ ትሻላለች፣ ከኔ መምህር ከሌ ይሻላል፣ ከኔ ዘማሪ ከሌ ይሻላል፣ ከኔ አባ ከሌ ይሻላል ብሎ ምንም ነገር ቢኖርን ባለን ነገር ሳንኩራራ፣ ሳንታበይ፣ ሳንመጻደቅ ራስን ዝቅ ማድረግ ትህትና ይባላል በመጽሐፍ። አሁን ብዙዎቻችን ያቃተን ይሄ። እስኪ ይህን ቃል ሁላችሁም ተመልከቱት። እዚህ ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ የተመዘገበውን ቃል አነበዋለሁ። እንደዚህ ይላል ፊልጵስዩስ ምዕራፍ 2 ቁጥር 3 ለወገኔ ይጠቅማል በማለት በከንቱ ውዳሴ ምክንያት አንድ ነገር አታድርጎ አለና ሐዋርያው ቅዱስ ጳውሎስ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር፣
እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ደግሞ ይሁናል። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተም ይሁን። እያንዳንዱ ባልንጀራው ከሱ ይልቅ እንደሚሻል ይቁጠር። የራሱን ሳይሆን የባልንጀራውን ያስብ። ትሕትና ማለት ከኔ ባልንጀራዬ ይሻላል፣ ከኔ ወንድሜ ይሻላል፣ እህቴ ትሻላለች ማለት። ገንዘብ ቢኖረን በገንዘብ አለመመካት፣ ስልጣን ቢኖረን በስልጣን አለመመካት፣ መንፈሳዊ ጥበብ መንፈሳዊ ዕውቀት ቢኖረን ባለን መንፈሳዊ ዕውቀት አለመታበይ፣ ጥሩ አድርገን ብንሰብክ፣ ጥሩ አድርገን ብንዘምር፣ ጥሩ አድርገን ቅዳሴ ብንቀድስ፣ ጥሩ አድርገን ቅኔ ብንቀኝ፣ ጥሩ አድርገን ከበሮ ብንመታ፣ በእነዚህ ነገሮች አለመታበይ ትሕትና ማለት ይሄ። እኛ አሁን ትንሽ ነገር ካለችን ባለችን ትንሽ ነገር እንቆራለን ብዙዎቻችን። እንዳንተ ያለ ጥሩ ሰባኪ የለም፣ እንዳንተ ያለ ዘማሪ የለም፣ እንዳንተ ያለ የሚቀድስ የለም፣ እንዳንተ አድርጎ ቅኔ የሚቀኝ የለም፣ እንዳንተ አድርጎ ከበሮ የሚመታ የለም ከተባለ አካሄዳችን ሁሉ ይቀየራል። ሰው ላይ ሁሉ እንለወጣለን። አሁን እኛ የደሞዝ ቀንና ከደሞዝ ውጭ አካሄዳችን አለን። ምን ትስቃላችሁ? ሰው የልቡን ሲነግሩት የኮረኮሩትን ያህል ይስቃል። ብዙዎቻችን አንዳንዶች እኮ ሽሮ ቤት ገብቶ ሽሮ በልቶ ሲወጡ ስቴኪን ይዘው የሚወጣው እግዚአብሔር ችሎን እንጂ ብዙዎቻችን የምንቻል አይደለም። እኔ ይብላችሁ የለመነውን ነገር ሁሉ እግዚአብሔር የማይሰጠን እንዳንኮራበት ፈልጎ ነው ብዬ ነው የማምነው በግሌ። የለመነውን ሁሉ የልባችንን መሻት ሁሉ እግዚአብሔር መፈጸም ይችላል። የሚያቅተው ነገር የለም። የማያደርግልን ግን አንዳንዶቻችን በእግዚአብሔር ላይ መልሰን እንኮራለን። ማን ጉባኤ ይሳተፋል? እግዚአብሔር የለመነውን ሁሉ ቢሰጠን የወደድነውን ሁሉ ቢያደርግልን ማን ቅዳሴ ያስቀድሳል? ማን ቤተክርስቲያን ይመጣል? መልሰን በእግዚአብሔር ላይ እንኮራበታለን። አንቻልም ብዙዎቻችን። ይኸው ግን እግዚአብሔር ችሎን ተሸክሞን እያኖረን ነው። አንድ ካህን ቅዳሴ ቀድሰው ጨርሱና ህዝቡን መባረክ ጀመሩ። ያሳልማል። አንድ ሌባ ተሹለከለከ መጣና ኪሳቸው ውስጥ ገባ። ሲያዩት ኪሳቸው ውስጥ ገብቷል። አይን ላይን ተያዩ ካህኑና ሌባው። ሲያዩት ምን አላቸው? አባ ይፍቱኝ አላቸው። ካህኑ ምን አሉት? ልጄ እንኳን ፈትቼ እንደውም አልቻልኩም። እንኳን ፈትቼ እንደውም አልቻልኩም። እኛ ይውላችሁ እንኳን ተደርጎልን እንኳን ተሰጥቶን አንዳንዶቻችን እንኳን ታምሪያለሽ ካልካት እኮ 24 ሰዓት እሷ መስታወት ፊት ናት። በቃ 90 ዲግሪ ትዞራለች። እውነት ነው የሚባለው። ስለዚህ ሁላችሁ የመጀመሪያ እግዚአብሔር እንዲመለከተን እንዲያስበን ከፈለግን ምንም ይኑረን ባለን ነገር ባካችሁ አንታበይ፣ አንኩራራ፣ አንመጻደቅ። ከእናታችን ማህፀን ራቁታችንን ነው የወጣ ነው። ወደ መቃብርም ራቁታችንን ነው የምንገባው። የኛ የምንለው አንዳች ነገር የለም። እኛ ራሳችን የኛ አይደለንም። እኛ ራሳችን የእግዚአብሔር ነን። አቤት አንዳንዶቻችን ትዕቢታችን፣ በተለይ እኛ የመቅደሱ አገልጋዮች ለእግዚአብሔር ቅርብ የሆነው ዲያቆናት፣ ሰባኪያን፣ አገልጋይ በእውነት በጣም ትዕቢታችን ከባድ ነው። እግዚአብሔር ያቀናል። አገልግሎታችን እንኳን የአንዳንዶቻችን የትዕቢት ነው። አወኩሽ ናኩሽ ነው አገልግሎታችን። ሲደወልልን፣ ስንጋበዝ፣ ስንጠየቅ አቤት ትዕቢታችን። እግዚአብሔር ግን ተሸክሞ እያኖረን ነው። እግዚአብሔር ግን ችሎን አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ነው። ጽዋው ሲሞላ ግን እግዚአብሔር ማዋረድም ይችልበታል። መጽሐፍ ምን አለ? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል አለ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ትሑት ሆናችሁ እስቲ ተናገሩ እናንተ። እግዚአብሔር በሉ እስኪ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል። ይኸውላችሁ እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው መጽሐፍ ቅዱስ። ትዕቢተኞች በእግዚአብሔር ዘንድ አይወደዱም፣ በሰው ዘንድም አይወደዱም። አሁን አንድ ትዕቢተኛና አንድ ትሑት መንገድ እየሄዱ
ትሁቱን እንቅፋት ቢመታው ምንድነው የምትሉት? እኔን ትሁት ነው እኔን ይምታይ። ትዕቢተኛውንስ እንቅፋት ቢመታው እሰይ የሚያደርገውን አሳጥቷት ነበር። እሰይ የሚያደርጋትን አሳጥቷት ነበር። እሰይ ቻቁ። ትዕቢተኞች በእግዚአብሔር ዘንድ አይወደዱም፣ በሰው ዘንድም አይወደዱም። ባካችሁ የማይጠቅመንን ነገር አንጠልጥለን አንዙር። ስለዚህ እግዚአብሔር እንዲመለከተን ትሁት እንሁን። ትሁት ማለት ራስን ዝቅ ማለት። መጽሐፍ ቅዱስን ስናነብ በብሉይ ኪዳንም በአዲስ ኪዳንም የክርስትና ልዩ ምልክቷ ትህትና ናት። አሁን ስለ አብርሃም ልተርክ። አብርሃም እኔ አፈር አመድ ትቢያ ነኝ ነው ያለው። ስለ ሙሴ ልተርክ። እኔ አፈ ትብ ኮልታፋ ነኝ ነው ያለው። ስለ ዳዊት ልተርክ። አንሰ ጼ ዋኮ ሰብ አለ፣ እኔ ትል እንጂ ሰው አይደለሁም አለ። መዝሙር 21 ቁጥር 6 ላይ ራሱን ትል አደረገ ዳዊት ትል ነኝ ካለ እኔና እናንተ ምን እንሆን? ጀርም እንሆን? ዳዊትን የሚያክል ሰው ስሙ መማፀኛ የሆነ ዳዊት እኔ ትል እንጂ ሰው አይደለሁም ካለ እኔና እናንተ ምስኪኖቹ ጎስቋሎቹ ምን እንሆን? አዲስ ኪዳን ላይ እንምጣ። እስከ 3ኛው ሰማይ የተነጠቀው 72 ቋንቋ ይናገር የነበረው በቀሚሱ ጫፍ ዕውር ያበራ፣ ለምጽ ያነጻ፣ ሽባ ይረታ፣ ጎባጣ ያቀና የነበረው 14 መልእክታትን የጻፈው ብርሃነ ዓለም ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጳውሎስ ጭንጋፍ ያለ ጊዜው የተወለደ ማለት ነው። እመቤታችን ቅድስት ድንግል ማርያም የጌታ እናት የአምላክ እናት ወላዲት አምላክ የባሪያይቱን ትህትና ተመልክቷል አለች። የአምላክ እናት ሆና ሳለ ራሷን ባሪያ አደረገች። ጌታችንስ ምን አለ? እኔ የዋህ በልቤም ትሁት ነኝ አለ። ማቴዎስ 11 ቁጥር 29 ላይ እኔ የዋህ በልቤም ትሁት ነኝ አለ። እግዚአብሔር ከልባችን ትሁት እንዲያደርገን ሁላችንን በቸርነቱ ይርዳል። ስለዚህ የመጀመሪያ እግዚአብሔር እንዲያየን ከፈለግን ትሁት ነው። ሁለተኛ እግዚአብሔር እንዲያየን ከፈለግን ከክፉ እንሽሽ፣ መልካምንም እናድርግ። እዚህ በአንደኛ ጴጥሮስ ምዕራፍ 3 ላይ የተመዘገበውን ቃል አነባለሁ። ይህንን ሐሳብ የሚገልጥ ቃል ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን የሚወድ መልካሞችን ቀን ላይ የሚፈልግ ሰው ምላሱን ከክፉ ነገር ከንፈሮቹን ተንኮል ከመናገር ይከልክላል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላት። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ዓይኖች ወደ ጻድቃን ናቸው፣ ከክፉ ሸሽተው መልካም ወደሚያደርጉት ናቸው። ጻድቅ ማለት እውነተኛ ማለት። ስለዚህ እግዚአብሔር እንዲያየን አጋርን ያየ አምላክ እኛን እንዲያየን፣ አጋርን ያሰበ አምላክ እኛን እንዲያስበ፣ አጋርን የሰማ አምላክ እኛን እንዲሰማን ከክፉ እንሽሽ። ክፉ ከተባለ ኃጢአት እንሽሽ። ክፉ ከተባለ ዝሙት እንሽሽ። ክፉ ከተባለ ጠጥቶ መስከር እንሽሽ። ክፉ ከተባለ ጽንስ ማስወረድ እንሽሽ። ክፉ ከተባለ ከቅናት ሰይጣናዊ እንሽሽ። ሰነድ ከመሰረዝ ከመደለዝ፣ ጉቦ ከመቀበል፣ ፊት አይቶ ከማዳላት፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት፣ ጠንቋይ ቤት ከመሄድ እንሽሽ። ከክፉ ሽሹ። መልካምን ያድርግ፣ ጽድቅን ያድርግ፣ በጎ ነገር ያድርግ፣ ለድሃ ቸርነት ያድርግ፣ የተራበውን ያብላ፣ የተጠማውን ያጠጣ፣ የታረዘውን ያልብስ፣ እግዚአብሔር ደስ የሚሰኝበትን በጎውን መልካሙን ያድርግ አለና የጌታ ዓይኖች ወደ ጻድቃን ናቸው። ስለዚህ እግዚአብሔር እንዲያየን እንዲመለከተን ከክፉ እየሸሸን መልካም ማድረግ ይኖርብናል። ሶስተኛና የመጨረሻውን ልመልከተው። እግዚአብሔር እንዲያየን ምን እናድርግ? እንታገስ። ምን እንበል? እንታገስ። መጽሐፍ እግዚአብሔር ለሚታገሱት ቸር ነው ተብሎ ተጽፏል።
እስኪ እግዚአብሔር በሉ ሁላችሁ ለሚታገሱት ቸር ነው። እዚህ የዳዊት መዝሙር 144 ቁጥር 9 ላይ የተመዘገበ ቃል እግዚአብሔር ለሚታገሱት ቸር ነው፣ ያያቸዋል፣ በምህረቱ ይጎበኛቸዋል፣ ያስባቸዋል፣ ጥያቄያቸውን ይመልሳል፣ እንባቸውን ያብሳል፣ ታሪካቸውን ይቀይራል፣ እንቆቅልሻቸውን ይፈታል። ወገኖቼ ተራራ የሆነባቸውን ነገር ደልዳላ ሜዳ ያደርግላቸዋል። ባህር እየከፈለ በደረቅ ያሻግራቸዋል። ለማ ለሚታገሱት። አብርሃምና ሳራ ባለመታገሳቸው አይደል ቤታቸው የተበጠበጠ። እስካሁን ድረስ በዛ ቤት ውስጥ የተፈጠረው አለመግባባት ነው። ዓለማችን ላይ አረቦችና እስራኤል እስካሁን በክፉ የሚፈላለጉት በእስማኤልና በይስሐቅ ምክንያት። እስማኤል የአረቦች አባት ነው፣ የነሱ አባት ነው። ይስሐቅ የእስራኤላውያን አባት ነው። እስካሁን ድረስ እስራኤልና የአረብ አገራት በሙሉ ሁልጊዜ በጦርነት ውስጥ በክፉ የሚፈላለጉበት ምክንያት አብርሃም ቤት ውስጥ በተፈጠረ ችግር። አብርሃምና ሳራ አቋራጭ በመፈለጋቸው ምክንያት የመጣ ጣጣ። አብርሃምና ሳራ እግዚአብሔርን ለመቅደም በመኮሩት ሙከራ ነው ይሄው ዓለም እየታመሰች ያለችው እስካሁን ድረስ። አንድ ቀንም ተግባብተው አያውቁም እስራኤልና አረብ። ስለዚህ እግዚአብሔር እንዲያየን ከኛ በሶስተኛ ደረጃ የሚጠበቀው መታገስ። ወገኖቼ እግዚአብሔርን በትዕግስት መጠበቅ ባካችሁ ሞኝነት። ዳሴ ማርያማችሁን እያደረሳችሁ፣ ዳዊታችሁን እየደገማችሁ፣ ጾማችሁን እየጾማችሁ፣ ጉባኤያችሁን እንደዚህ እየተካፈላችሁ፣ አስራት በኩራታችሁን እያወጣችሁ እግዚአብሔርን ተስፋ እያደረጋችሁ ጠብቁት። እግዚአብሔርን መጠበቅ ሞኝነት አይደለም፣ ስንፍና አይደለም። ያቺ 12 ዓመት ደም ይፈሳት የነበረች ሴት ጌታችንን 12 ዓመት ጠብቀዋለች። ከ12 ዓመት በኋላ የቀሚሱን ጫፍ ስትዳስስ የደሟ ምንጭ ቀጥ ብሎላት። ያቺ 18 ዓመት ከመቅደስ ማትለያዋ ግንባሯና ጉልበቷ የተጣበቀባት ቀና ብላ መሄድ ማትችል ሴት 18 ዓመት አማኑኤልን መድኃኔ ዓለምን ኢየሱስ ክርስቶስን በትዕግስት ጠብቀዋለች። ከ18 ዓመት በኋላ የድንግል ልጅ አማኑኤል ወደዚህ ሴት መጣ። አንቺ ሴት ከድካምሽ ተፈትተሻል አላት። ወገቧ ቀና፣ ቁርጭምጭሚቷ ጸና፣ ቀና ብላ ሄደች። እግዚአብሔር የተመሰገነ ይሁን። ታሪኳ ተቀየረ፣ ነገሯ ተገለበጠ። 38 ዓመት በደዌ ዳኛ በአልጋ ቁራኛ የተያዘው ያመጻጉዕ 38 ዓመት እንደ ቹሃን አልጋ ላይ ተጣብቆ ወገኖቼ በትዕግስት ጠብቆታል። ከ38 ዓመት በኋላ ተነስ፣ አልጋህን ተሸክመ ሂድ አለው። ጥግ ሳይፈልግ፣ ድጋፍ ሳይፈልግ፣ የሰው እገዛ ሳይፈልግ፣ ምንም ነገር ሳይጠየቅ፣ አገግም ሳይባል፣ ይሄን ነገር ብላ ሳይባል፣ የኤክስሬ የአልትራሳውንድ ሳይጠየቅ በነፃ ያለ ዋጋ ተፈወሰ። ተሸክመው የነበረውን አልጋ ተሸክሞ ወደ ቤቱ ሄደ። እነዚህ ሁሉ በትዕግስት የተገኙ ናቸው። ስለዚህ ብዙዎቻችን ችግራችን ከእግዚአብሔር ብዙ በረከት መቀበል እየቻለን ትዕግስት አልባዎች ዛሬ ካልተደረገ የሚሉ ሰዎች፣ መድኃኔዓለም ወይ ውረድ ወይ ፍረድ የሚሉ ሰዎች፣ ስራው ዛሬ፣ እንጀራው ዛሬ፣ የፍትህ ጉዳይ ዛሬ፣ የውጭ ጉዳይ ዛሬ ካልሆነ በቃ የሚሉ ሰዎች አሉ። ባካችሁ ከዚህ ውስጥ እንውጣ። ለእግዚአብሔር እንንገረው አንድ ጊዜ፣ ከዛ እግዚአብሔር በወደደና በፈቀደ ጊዜ ይፈጽመዋል። በትዕግስት ሆነን ዝም ብለን መጠበቅ። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁታል፣ እርሱም ዘንበል አለልኝ አለ። መዝሙር 39 ቁጥር 1 ላይ የተመዘገበ እግዚአብሔር። እስኪ አብረን እንበለው። ቆይቼ በሉ እስኪ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ። ይሄ ቆይቼ የሚለው ቃል በውስጡ ትዕግስት አለው። ቆይቼ በትዕግስት እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ። ቆይቼ የሚለው ቃል በውስጡ ተስፋ አለው። ቆይቼ በተስፋ እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለልኝ።
ቆይቼ በእምነት እግዚአብሔርን ደጅ ጠናሁት፣ እሱም ዘንበል አለ። እግዚአብሔርን በትዕግስት ደጅ የሚጠኑ ሰዎች ወገኖቼ እግዚአብሔር ይሰማቸዋል፣ እግዚአብሔር ይጎበኛቸዋል፣ እግዚአብሔር ይመለከታቸዋል፣ እንባቸውን ያብሳል። እንዳለቀሱ አይቀሩም፣ እንባቸው ይታበሳል። እንዳዘኑ አይቀሩም፣ ሐዘናቸው ለደስታ ይለወጣል። መቼ? በትዕግስት እግዚአብሔርን ከጠበቅን። መጽሐፍ በመታገሳችሁ ነፍሳችሁን ታገኛላችሁ ተብሎ ነው የተጻፈ። አምላካችን እግዚአብሔር አጋርን እንዳየ፣ አጋርን እንደተመለከተ፣ አጋርን እንደሰማት እኛንም ይስማ፣ እኛንም በምህረት አይኑ ይመልከተን። ወገኖቼ የመጨረሻ ቃሌ ነው። አጋር የሚያያትን እስክታይ ድረስ የሚያያት አይመስላትም። የሚያያትን እግዚአብሔር እስክታየው ድረስ የሚያያት አይመስላትም። እኔና እናንተም ስላላየነው ነው እንጂ እግዚአብሔር ግን ሁልጊዜ ያየናል፣ ይመለከተናል። ባለንበት ስፍራ በራችንን ዘግተን በእንባ ሸለቆ ውስጥ ዙሪያው ገደል ሆኖብን ጭንቅ ጥብብ ብሎን ሰው ፊት ነስቶን ባለንበት ቦታ እግዚአብሔር ያየናል። የማያይ እንዳይመስል። ዓይንን የፈጠረ አያይምን አለ ዳዊት። ጆሮንስ የሰራ አይሰማምን? ጆሮን የሰራ ይሰማል። ዓይንን የፈጠረ ዓይንን የተከለ አምላክ ያየናል። ዳዊት ያለውን ቃል ተመልክቼ ልጠቅልለው። ሁልጊዜ አለ ዳዊት እግዚአብሔርን አየዋለሁ፣ በቀኜ ነውና አልታወክም አለ። መዝሙር 15 ቁጥር 8 ላይ ተመዘገበ። ሁልጊዜ እግዚአብሔርን አየዋለሁ፣ በቀኜ ነውና አልታወክም አለ። አልጨነቅም፣ አልፈራም፣ አልደነግጥም ሲል ወገኖቼ ዳዊት ሁልጊዜ እግዚአብሔርን አየዋለሁ ሲል በእግዚአብሔርነቱ አይደለም ያየው፣ ሲረዳው ከሳኦል እጅ ሲያድነው፣ ከአቤሴሎም እጅ ሲያድነው፣ ከጎልያድ እጅ ሲያድነው፣ አንበሳውን በጡጫ ድቡን በርግጫ እያለ ሲጥል ኃይል ብርታት ሲሆነው ምን ብሎ ዘመረ ዳዊት? ሁል ጊዜ እግዚአብሔርን አየዋለሁ በቀኜ ነውና አልታወክም አለ እንጂ በእግዚአብሔርነቱ እግዚአብሔርን ማንም ሰው ሊያየው አይችልም፣ ያየውም ሰው የለም። እኛም እኮ እያየነው ነው፣ ሲረዳን፣ ሲያኖረን፣ ሲጠብቀን፣ ሲባርከን፣ ከተጠመደ ወጥመድ፣ ከተቆፈረ ጉድጓድ፣ ከተበጠበጠ መርዝ ሲያተርፈን፣ ጠላት አይኑ እያየ ራሳችንን በዘይት ቀብቶ ሲያኖረን እያየነው እኮ ነው። ከዚህ በላይ እግዚአብሔርን እንዴት ማየት እንችላለን? የሚያየኝን አየሁት አለች አጋር። አጋርን በምህረቱ ያየ አምላክ አገራችንን ኢትዮጵያን በምህረት ይልን፣ ቤተክርስቲያናችንን በምህረት ይልን፣ ወገኖቻችንን በምህረት ይልን። የእያንዳንዳችንን ህይወት አምላካችን እግዚአብሔር በምህረቱ ይመልከትልን። ይበቃናል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ከመልአኩ ከቅዱስ ዑራኤል በረከት ረድኤት ሁላችንን ያሳትፈን። የሁላችንን መጨረሻ እግዚአብሔር ያሳትፈን።